ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። አንዲት ሴትዮ ምን አረገች መስላችሁ? እንዲያው ደብረ ሊባኖስ ማን እምነት ባመጣልኝ አለች። ኋላት እዚህ ሲላት አሃ ተክለ ሃይማኖት እኮ ዙሪያው ያልሰበኩበት አገር የለም፣ ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፉ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽታዋ ተፈወሰች ይላል። ሲያልፉ የኢትዮጵያ አፈር በጠቅላላው ልቤንም ነግራቸው የኢትዮጵያ አፈር በጠቅላላው በተክለ ሃይማኖት እግር የተባረከ ነው። ተራራ፣ ወንዙ፣ መንገዱ ሁሉ ተክለ ሃይማኖት ባርከውታል። ተክለ ሃይማኖት ያላማተቡበት ተራራ ያልገቡበት ወንዝ የለም። እሳቸው ሰብከውታል። ምድርም በሙሉ በርፈ መስቀል አርሰው ወንጌልን ዘርተውበታል። ስለዚህ እንኳን እዚህ እምነት ይኖራችሁ። እውነቴን ነው፣ ጎደሎ እየሆነ ነው መዳን ያቃተን። እንኳንስ ከዚህ መታችሁ ቄሱ ቆንጥረው የሚሰጧችሁን እምነት ይቅርና ኢትዮጵያ ውስጥ ያለውን አፈር በሙሉ በተክለ ሃይማኖት ስም ከቆነጠራችሁ ይፈውሳችኋል። እውነቴን ነው የምነግራችሁ።